ከዛ ሀገር አትውጪ፣ መውጣትም የለብሽም በቃ። ምክንያቱም እስካሁን ቆይተሻል። ያለሽበትን ነገር ያሰብሽውን ነገር አቋርጪ። ነገሮችን አስተካክላለሁ ብለህ አበላሽታል። አሁን ራስክ ለማስተካከል ብትጥር ጥሩ ነው። ተጠያቂ እንደምትሆን ደግሞ ማወቅ አለብህ። ትጠየቅበታለህ። በግል ጀትም ቢሆን አንተ በረ ሄደህ ያለችበት ድረስ ፓስፖርቱን መስጠት ነበረብህ። ምክንያቱም አዩንም ፍታት የምትይኝ ከሆነ እፈታታለሁ ብሎ ለሱመያ አስቀምጦ ነበረ። አንተ የጠየቀው ምላሽ ለማግኘት ማለት ነው። ከባድ ጥያቄ እኮ ነው፣ ቀላል ጥያቄ አይደለም የጠየቀው። እጅግ በጣም ከባድ መስፈርት ነው ያስቀምጥክላት። ግዙፍ የሆነ መስፈርት ተቀምጦ፣ ከባድ የሆነ መስፈርት ተቀምጦ እንዴት ምላሽ ትሰጣለች ለዚህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ያልኩት ነገር አልቀረም። እጅግ በጣም ተሳስቷል ሰይድ። እጅግ በጣም የተሳሳተው። ምክንያቱም ይኸው የተናገርኩት ነገር አልቀረም። ምንድነው የተናገርከው ካላችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ምናልባት ነገሮችን ለማስተካከል እያደረክ ያለበት መንገድ ወይም አካሄዱ አስቀድሜ ተናግሬ ነበር። አሁን ስሜትን ስረዳው ማለት ነው ማድረግ የሌለብኝን ነገር ማድረግ አልነበረብኝም የሚለውን ስሜት ነው የተረዳሁት። ምክንያቱም አንተ እኔ ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ። የሱ ፍላጎት የሰኢድ ፍላጎትና የሰኢድ ሐሳብ አንድና አንድ ሱመያን ማግኘት ነው። በየትኛውም መንገድ ሱመያ ማግኘት ነው። ምክንያቱም በራሱ ዛቢያ ሲፈልጋት ነበር፣ ከሀገር ሲዞር ነበረ። እነዛን ሁሉ ነገር ስላደረገ አሁን በፎርስ ስለመጣ ወይም በኃይል ስለመጣ ያ ኃይል ደግሞ ከፍተኛ የሆነ ችግር ፈጠረ ማለት ነው። በሰው ላይ ከፍተኛ ችግር ፈጠርክ እንዴ! በፍጥነት የግል ጀት ሁሉ ተከራይተ ነው ቀጥታ ሰላም ያለችበት ጋር መሄድ የነበረብህ ከመላክ ይልቅ፣ እንደኔ ሐሳብ ማለት ነው። በምንም አይነት መንገድ ማትወጣ ነገር ውስጥ እኮ ነው የገባኸው። የሆነ ነገር ቢፈጠር ጸጸቱ ራሱ ከባድ ነው። በባህር ሰው መሄድ ማለት በአሁን ሰዓት ላይ አሁን በባህር መጓዝ በጣም ከባድ ነው። በጣም ለሴት ልጅ በተለይ ደግሞ ማለት ነው። ሴት ሆና ወንዱም ቢሆን ማለት ነው። ይሄንን ነገር ቀድመህ እንደሚመጣ ብታስብ ጥሩ ነበር። እንደኔ ግን ቀድመህ አላሰብክም። ያሰብከው በሰዓቱ ሁሉንም ነገር አንተ ጋር ያለውን ስሜት ብቻ ነው። አንተ ጋር የሚኖረውን ስሜት ብቻ ነው ያሰብከው። በተረጋጋ መንፈስ ስትናገረው አንተ ራስህ እኔ እንደዚህ ይሆናል ብዬ ሳይሆን በቃ ያንን ነገር ሳደርግ ታመጭልኛለሽ፣ ታገናኘኛለሽ በሚለው እንደሆነ ተናግረሃል። ግን እንደዛ አይደለም። አሁን የባሰ ነገሮችን በጣም አከረርከው። ለምን? ሱመያም ትናደድብሃለች በምታደርገው ነገር። ተጠንቀቅ ራሱ ብዬ አልተጠነቀቅም። አሁን ይሄው ሱመያም በጣም ተናደደች። ባደረከው ነገር በጣም ተናዳለች። ነገሮችን እንኳን ሸፋፍና ወደ ሱመያ እንኳን እንዳይጠጋ ብዙ መስፈርቶችን አስቀምጣለች። ብዙ ነገሮችን አስቀምጣለች። ግን አልተቀበልካትም። አንተ አልተቀበልካትም። ምናልባት አንተ ጋር ያለው ስሜት እጅግ በጣም ከባድ ሊሆን ይችላል። እጅግ በጣም ከባድ ስሜት ሊኖር ይችላል። አሁንም እኔ አያገባኝም፣ እኔ አይመለከተኝም የሚባል ነገር የለም። ይመለከታል፣ ያገባል፣ ትጠየቅበታለህ። ልጅቷ አንድ ነገር ከሆነች ማንም ሰው ሁሉም ሰው የሚያውቀው ነገር ነው። ፓስፖርቷን አንተ እንደወሰድክ የታወቀ ነው። ስለዚህ ነይና ውሰጂ ከማለት ይልቅ ያለችበት ድረስ ሄደህ ብትሰጣት እንደኔ ሐሳብ ጥሩ ነበረ። ግን አሁንም ሌላ ስህተት ውስጥ ነው ያለኸው፣ ሌላ ነገር ውስጥ። ጉዳዩ አዩ ጋር ስላለ ነው፣ የምርመራ ጉዳይ ነው። ሌሎች ነገሮች እሱ ሌላ ታሪክ ነው፣ ሌላ ጉዳይ ነው። የመመርመሩ የዲኤንኤኑ ጉዳይ አይደለም። የዲኤንኤኑ ጉዳዩንም እኮ ሱመያ ተወው ብላለች። አንድና አንድ በጣም ካንተ የምጠብቀው ነገር አለ። እሱም ማስተካከል እንዳለብን የሚሰማኝ ከባድ የሆነ ነገር ስለተሰራ፣ ከባድ የሆነ ነገር ስለተፈጠረ ሱመያን ለማግኘት በእንደዚህ አይነት መልኩ አይሆንም ብዬ ነበር።
አየህ ውጤቱ ይሄ ነው። አንዳንድ ጊዜ እኮ መስማት ጥሩ ነው። ሰው የሚለውን መስማት ጥሩ ነው፣ ጥቅም አለው። ሰው የሚለውን አለመስማት በራስ ስሜት ብቻ እኔ ሰይድ ሲጀመር እኮ ባመነበት ነገር ብቻ ነው የሚሄደው። በቃ ራሱ ባመነበት በራሱ ውሳኔ ነው በቃ የሚንቀሳቀሰው። አሁን ተጨማሪ አዩ ልትኖር ትችላለች በህይወቱ። እኔ እስከማውቀው ድረስ እንደዛ ነው። ካገባ በኋላም የተለየ ነገር ካለ ከባለቤቱ ውሳኔ ውጪ አይሆንም ብዬ ነው የማስበው። ያው ግን ነገሮች ሲደራረቡ ነገሮችን ለማስተካከል አንድ ሰው የበለጠ ሲጨነቅ ማይሆን ነገር ውስጥ ይገባል ማለት ነው። ከመጨነቅ ያለፈ ወይም ደግሞ ውጤታማ የሚሆንበት ነገር የለም አይኖርም ማለት ነው። ስለዚህ ከጥቅሙ ይልቅ ጉዳቱ ነው የሚበዛው። ይሄው ጉዳት በዛ። እያሸሸ ያለው እኮ አንተ ነህ፣ እያራክ ያለው አንተ ነህ ብያለሁ። አሁንም ማንም ጣልቃ ገብ ሳይገባ ባንተ ጋር ሱመያን የማግኘት አቅም ነበረ። እኔ ሱመያ ጋር ስለሆንኩ ሱመያን ስለማገኛት በገገማው ግግም ብዬ መታረቅ አለብሽ ማለት አልችልም። የሷም ህይወት ነው ያንተም ህይወት ነው። ከኔ ያለብኝ ግዳጅ ምንድነው? ሱመያን መጠበቅ፣ መንከባከብ፣ ምንም ነገር እንዳትሆን እሷን የመጠበቅ ግዴታ ነው ያለብኝ። ግን አንዳንድ ጊዜ ለማስታረቅ የሚፈጠሩ ነገሮችን በሳቅም በጨዋታም ስናስገባ ስናወራ እሱን ነገር ለማድረግ የምታየው ነገር ደግሞ እንዳናወራ ይዘናል ማለት ነው። ቆልፎ ይዛል። ቪዲዮውን እስቲ ተመልከቱት። እዚህ ልንበርከክልሽ ምን እያልኩ እያለቀስኩ ምን እያልኩ ብዙ ነገር እያልኩ የምትፈልጊው ልቀጣልሽ፣ አርግ የምትይው ላርግልሽ፣ አዩንም ፍታት የምትይኝ ከሆነ ልፍታልሽ። የእሷን ፍላጎት ብቻ ነግራኝ ከኔ ጋር እንድታረቅና ልጆች እንድታሳይ ነበር እኔ ፍላጎቴ። እሷ ግን ያው ዛሬ በዚህ በኩል ስለ አንድ ነገር ሲነሳ እሷ ቀይራ ወደ ሌላ። እኔ ያዩ ነገር መጀመሪያ ስለ አዩ ነበር የተጀመረው ጉዳዩ። ለምን አገባብኝ ነው። ለምን እንዳገባውም መልሱም ተመልሷል፣ ታውቋለች። እኔ እቀጥልበታለሁ። ለማንኛውም የመጣሁት ይሄንን ለመናገር ሳይሆን ሰላም ፓስፖርትሽን ዛሬ ነገ ሳቲ ውሰጂ። በቃ እኔ ፓስፖርትሽ ምንም አያደርግልኝም። ፓስፖርትሽን እስከ መቼም አልይዘውም። መጀመሪያ አዝነሽልኝ ወይ ለፓስፖርትሽ አዝነሽ ለኔ ባታዝኝም አውቃለሁ እንደማታዝኝም። ለፓስፖርትሽ አዝነሽ ለራስሽ አዝነሽ ሜጃ ስታጪ የደበቅሽው ሚስጥር ነገርሽኝ ወይም ሱመያም ላንቺ አዝና ፓስፖርቱን ልትቀበል እቺ ልጅ ሜጃ የላትም ብላ ትመጣለች ብዬ እያሰብኩ ነበር። እሷ ምንም እየመጣች አይደለም። ስለዚህ ፓስፖርትሽ ለኔ ምንም አያደርግልኝም። ያለሽበትን አሁን ንገሪኝ። ይሄን ቪዲዮ እንዳየሽ ወዲያውኑ ልከልሻለሁ። ፓስፖርትሽ ውሰጂ። ይሄን ነገር ብያችሁ ነበር። ይሄን ነገር ነግሬያችሁ ነበር። መስፈርት አስቀምጦላት ነበር ለሱመያ። የፈለግሽውን ነገር እንዳለው የፈለግሽውን ነገር አዩንም ፍታት የምትይኝ ከሆነ እፈታታለሁ ብሎ ለሱመያ አስቀምጦ ነበረ። ሱመያ ምላሿ ዝምታ ነው፣ ሌላ ነገር ነው እንዳለው ማለት ነው። ትክክል ነች። ማንም ሰው እንዴት እንደዚህ አይነት ነገር ይባላል? ማንም ሰው ቢሆን ማለት ነው። እሱም የተናገረው ስሜታዊ ሆኖ፣ ሰው ደግሞ ስሜታዊ ሆኖ ለምን ጨረቃ ላይ ይቀራል? አዩን ፍታት ብላክ አንተ ባትፈታ እንግዲህ ሜዳ ላይ ነው የምትቀረው ማለት ነው። ፍታት የሚለውን ነገር መናገር ከባድ ነው። እንዴት እንደዚህ አይነት ነገርስ እንደዚህ ተብሎ ይነገራል? አንተ የጠየቀው ምላሽ ለማግኘት ማለት ነው። ከባድ ጥያቄ እኮ ነው፣ ቀላል ጥያቄ አይደለም የጠየቀው። እጅግ በጣም ከባድ መስፈርት ነው ያስቀመጥክላት። ግዙፍ የሆነ መስፈርት ተቀምጦ፣ ከባድ የሆነ መስፈርት ተቀምጦ እንዴት ምላሽ ትሰጣለች ለዚህ? እስቲ እናንተስ ብትሆኑ በህይወታችሁ እንደዚህ አይነት ነገር ቢገጥም የእናንተ ምላሽ ምንድነው? ኮሜንት ላይ ጻፉልኝ። ሲጀመር አሁንም ያሲንን ወጥራ የያዘችበት ምክንያት አላት። አዩ ስጦታ ለያሱ ሰጥታለች። ለያሱ ስጦታ የሰጠችበት የሆነ ምክንያት አላት ማለት ነው። የሆነ ፐርፐዝ አላት፣ የሆነ ያቀደችው ነገር አለ እንጂ እንዲህ በዋዛ ያሲንም ብሏል። አሁን እኮ ይህን ስጦታ ሰጣ ትንሽ ቆይታ ብር ላክልኝ ልትለኝ ነው ብሎም ተናግሯል። እሱም ጠርጥሯል ማለት ነው። እኔም ጠረጥራለሁ። መጠርጠር መፍትሄ ነው አይደል? እጠረጥራለሁ። ተጠርጣሪ ነች። ስለዚህ ነገሮችን አስተካክላለሁ ብለህ አበላሽታል። አሁን ራስህ ለማስተካከል ብትጥርጥሩ ነው። ተጠያቂ እንደምትሆን ደግሞ ማወቅ አለብህ። ትጠየቅበታለህ። በግል ጀትም ቢሆን አንተ በረህ ሄደህ
ያለችበት ድረስ ፓስፖርቱን መስጠት ነበረብህ። ምክንያቱም ከባድ ስህተት ተሳስተሃል። መጀመሪያውኑ የዚህን ያህል ጊዜ ማቆየት አልነበረብህም፣ መስጠት ነበረብህ። ምክንያቱም እንደዛ ሐዋን በዱላ እንደዛ ካደረካ በኋላ ከመደንገጥ ውጪ ምንም ሌላ ስለማታመጣ ምን ብላ ትጠይቃለች? ምክንያቱም መስፈርት አስቀምጠህለታል፣ ውሳኔ ወስነሃል። ያንን የወሰድከው ነገር በሴት አቅሟ እንዴት ትችላለች? መሸሽና ከቻለች ወደዚህ መምጣት ነው። ቻሌንጁን ተጋፍጣ መምጣት ወደ ሀገሯ ነው የሷ ሐሳብ። ምክንያቱም እምቢ ብለሃታል። አሁን ደግሞ የተናገርከው ነገሩ ካለቀ ካበቃለት በኋላ ካለቀ ከደቀቀ በኋላ መሆኑ ኖት ተገቢ። የተሳሳትከውን ነገር ማስተካከል ማረም አለበት። አሁን ጊዜ አለክ ለማለትም ከባድ፣ ጊዜ አለክ አስተካከል ማለትም ከባድ ነው። ብቻ ሰላም ምንም አትሁኚ። እንደኔ ከዛ ሀገር ካልወጣሽ በባህር ካልወጣሽ አትውጪ፣ መውጣትም የለብሽም በቃ። ምክንያቱም እስካሁን ቆይተሻል። ያለሽበትን ነገር ያሰብሽውን ነገር አቋርጪና ይህን ቪዲዮ ካየሽው አቋርተሽ ተመልሰሽ ወደ ነበርሽበት ሂጂ። በአግባቡ ፓስፖርቱን ያለሽበት ድረስ መጥቶ ይስጥሽ። የኔ ሐሳብ ይሄ ነው እንጂ በባህር ለመጓዝ በፍጹም አታስቢ። በፍጹም አልመክርም። በፍጹም አያደርግብሽ። አሁን ያደረገውን ነገር ይሄው ተናግሯል። አንቺም ቪዲዮን ካየሽ ሂጂና ወይ ደግሞ መልእክት አስቀምጪ እንዳለው መልእክት አስቀምጠሽለት ያው የመንን አላቀውም ወደ ነበርሽበት ተመለሽና ፓስፖርቱን ተቀበዩ። እዚህ መተሽ ፓስፖርት መውሰድ ትችላለሽ። ግን ባህር ላይ ተሳፍረሽ እዚህ እስክትደርሺ ድረስ ግን የሚፈጠረው ነገር አይታወቅም። ስለዚህ ሁለት ነገር ነው፣ ወይ በሰላም ትመጫለሽ ወይ በሰላም አትመጭም። ከነዚህ ነገሮች ደግሞ ከጭንቀት አሁን ተመልካቹም ከመጨነቁ ውጪ ሌላ ምንም ሊያመጡ ስለማይችል ተመለሺ። ሁሉም ተመለሺ ነው እያለ ያለው። ብትመለሺ ነው የምንለው። ውድና የተከበራችሁ ቤተሰቦቼ ይሄ ልላችሁ ነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።